ሄሎ ሰላም ጤና ይስጥልኝ የቻናላችን ተከታታዮች ዛሬ በቻፕተር 8 ፓርት 2 ተገናኝተናል። እንግዲህ ባለፈው ሳምንት ስለ ሪአክሽን ኦፍ ካርቦኒል በሚለው ኢንትሮዳክተሪ ፓርት የተወሰኑ ታይፕስ ኦፍ ሪአክሽን ዊዝ ሜካኒዝም ኦፍ ሪአክሽን ለማየት ሞክረናል። ዛሬ ደግሞ በፓርት 2 እንቀጥላለን። ዛሬ ቻፕተር 8ን በፓርት 2 ለመጨረስ እንሞክራለን። በጣም አጠር ያለች ስለሆነች ኢንተረስቲንግ በሆነ ወይ ለመጨረስ እንሞክራለን ማለት። ስለዚህ እንግዲህ ዛሬ ሪአክሽን ኦፍ አልዲሃይድ ዊዝ እንደ ኬቶን ዊዝ ናይትሮጂን አስ ኒክሎፋይል እንግዲህ እስካሁን ስለ ኦክሲጅን ነው አስ ኒክሎፋይል ወይም ደግሞ ስለ ሃይድራይድ ስለ ሪዳክሽን ነበር ስናይ የነበረው ወይም ስለ አልኮል ወይም ስለ ግሪግራል ሪኤጀንት ነበር ካውንፊት እንደ ኒክሎፋይል ስናይ የነበረው። አሁን ደግሞ ናይትሮጂንን እንደ ኒክሎፋይል ተጠቅመን ካርቦኒል ካርቦን ኦፍ አልዲሃይድ ኬቶንን ሪአክት ስናደርግ ምንድነው ሊፈጥሩልን የሚችሉት የሚለውን የምናይበት ይሆናል ማለት። እንግዲህ እዚህ ጋር በዋናነት ኢሚን እና ኢናሚን የሚባሉ ፕሮዳክቶችን ነው የምንፈጥረው። በተለይ አልዲሃይድ ኬቶንን ከፕራይመሪ አማይን ጋር ሪአክት እንዲያደርጉ ስንፈቅድ የምንፈጥረው ኢሚን ነው። ኢሚን ማለት ካርቦን ዊዝ ናይትሮጂን ደብል ቦንድ ማለት ነው። ሌላው an imine is a compound with carbon nitrogen double bond and the imine obtained from the reaction of carbonyl compound and its primary amine is also called seed base በመባል ይታወቃል። እንግዲህ በዋናነት ኢሚን ለመፍጠር አልዲሃይድ ወይም ኬቶን ካርቦኒል ካርበንን ከፕራይመሪ አማይን ጋር ሪአክት እንዲያደርግ መፍቀድ ነው ማለት ነው። ስለዚህ እዚህ ጋር ይሄ ናይትሮጂን ሎን ፔር ስላለው እንደ ኒክሎፋይል አክት ያደርጋል። እቺኛው ካርቦኒል ካርበን እንደተለመደው እንደ ኤሌክትሮፋይል አክት ታደርጋለች። ሁለቱ አንድ ጋር ሪአክት ሲያደርጉ ምን ፈጥረው ኢሚን ፕሮዳክት ይሆናል። ይህ ኢሚን ፕሮዳክታችን እንግዲህ ኢ ኦር ዜድ አይሶመር ሊኖረው ይችላል። ኢ ማለት ኢንታንጀንት፣ ዜድ ማለት ዙሳሜን ነው ብለናል። እንግዲህ ቻፕተር 2 ላይ አይተናል። ስለዚህ እሱን ወደ ኋላ ተመልሳችሁ ማየት ትችላላችሁ። ዋት ኢዝ ዜድ ዋት ኢ እንዴት ነው ኢ የምንለው እንዴት ነው ዜድ የምንለው እንግዲህ ደብል ቦንድ ካለ ነው ኢ እና ዜድ የምንለው እሱን ማየት ይቻላል። ሜካኒዝሙን እዚህ ጋር ስታዩት ለምሳሌ እዚህ ጋር ያሉ ሎን ፔር እዚህ ጋር ያሉት ሎን ፔሮች መተው ቺን ካርበን አታክ ያደርጋሉ። ቺን ካርበን አታክ ሲያደርጉ ካርበን ከዚህ በላይ ቦንድ መሸከም ስለማይችል ይሄ ኦክሲጅንን ምን ታደርጋለች ሳክሪፋይ ታደርገዋለች ማለት ወይም ደግሞ ኦክሲጅን ደብል ቦንድ ብሬክ እንዲሆን ታደርጋለች። ያኔ ኦክሲጅን እዚህ ጋር ማይነስ ይሆናል። ናይትሮጂን ደግሞ ከዚህ ጋር ሎን ፔር ስለሰጠ እዚህ ጋር ፕላስ ይሆናል እንዳያችሁት። ሶ ይሄ ፕላስ ሆነ ማለት ይሄ ማይነስ ነው። ሶ ዳይፖላር ኢንተርሚዲየት ተፈጠረ ማለት ነው። ዳይ ሁለት ነው ዳይፖላር ኢንተርሚዲየት ያለው። ሶ ይሄ ዳይፖላር ኢንተርሚዲየት ደግሞ ሪዞኔት አድርጎ ከሃይድሮጂን ወይም ደግሞ ከቤዝ ላይ ሃይድሮጂንን በመውሰድ እቺኛው ነው OH ያደርጋል። ምክንያቱም ኦክሲጅን ማይነስ ቻርጅ ከሆነች ሁለት እድል አላት ብለን ነበር ባልከው ካስተዋላችሁ ወይ ሃይድሮጂን ወስዳ OH ትሆናለች ወይ ደግሞ ወደ ኋላ መለስ ደብል ቦንዷን ሪጄነሬት ታደርጋለች። ሶ this a chance እዚህ ጋር ግን OH መፍጠር ነው ብሏል። OH ፈጠረች። ሶ ይሄ ፕሮዳክት አሚኖ አልኮል ይባላል። ይሄ አሚኖ አልኮል የኛ ታርጌት አይደለም። የኛ ታርጌት ኢሚን ነው። ሶ ኢሚንን ለማግኘት ምንድነው የምናደርገው እንግዲህ ከዚህ ከአሚኖ አልኮል ላይ ጉድ ኒክሎፋይል የሆነውን ውሃ እንፈጥራለን። እዚህ ጋር ያለችው ሎን ፔር በመጠቀም ማለት ነው። ሶ እዚህ ጋር ውሃን ከፈጠርን እንግዲህ ውሃ በቀላሉ ሪሙቭ መሆን ይችላል ወይ መውጣት ይችላል። that is known as dehydration. so water can be removed off during that time the mechanism is ሎን ፔር ይመለሳል። ይሄ ሎን ፔር ሲመለስ እዚህ ጋር ካርበን ናይትሮጂን ደብል ቦንድ ይፈጠራል። ኦክሲጅን ደግሞ ብሬክ ያደርጋል ማለት ነው። ልክ እንደዚህ እንደምታዩት ሶ ነው ናይትሮጂን ፕላስ ነው። እቺ ናይትሮጂን ፕላስ የሆነችውን ለማጥፋት ደግሞ በቀላላ እቺ ናይትሮጂን መውሰድ ነው። እቺ ናይትሮጂን ስንወስድበት እቺ ናይትሮኒየም እዚህ ጋር ያያችኋት ምን እናረጋታለን ሪጌን እናረጋለን ማለት ሶ at the end of the day ኢሚን የሚባለው ኮምፓውንድ በዚህ መልኩ መፍጠር ይቻላል ማለት ነው። ስለዚህ እንግዲህ አልዲሃይድ ኬቶን ከፕራይመሪ አማይን ጋር ሪአክት ሲያደርጉ ኢሚን ነው የሚፈጠረው። ኢሚን ማለት ደግሞ ካርበን ናይትሮጂን ደብል ቦንድ ነው። እንዴት ይፈጠራል የሚለው እዚህ ጋር ሜካኒዝሙን በደንብ አይተናል ማለት ነው። ሶ በተመሳሳይ እዚህ ጋር ቤንዛልዲሃይድ አለ። ሶ እዚህ ቤንዛልዲሃይድ ላይ ኢታይል አማይን ወይም ደግሞ ፕራይመሪ አማይን ስንጨምር ያው እንደተባባልነው ኢሚን እንፈጥራለን እንደዚህ። ወይም ደግሞ እዚህ ጋር ኬቶንን መጠቀም እንችላለን። 3 ፔንታኖን which is keton react with benzyl amine which is primary amine ነው እንግዲህ እና ሁለቱ in the presence of acid as a catalyst yes hydrogen plus as a catalyst ካለ አሲድ ነው ማለት ነው ሶርስ ኦፍ ሃይድሮጂን። ሶ መጨረሻ ላይ ኢሚን እንፈጥራለን ካርቦን ዊዝ ናይትሮጂን ደብል ቦንድ። ሶ this is a product. so in general an amine what you call an aldehyde or keton react with primary amine to produce imine ይሆናል ማለት ነው።
በተቃራኒው ግን አናልዲሃይድ ወይ ኬቶን ሪአክት ዊዝ ሰከንደሪ አማይን ከሆነ ኢናሚን ነው የምንፈጥረው ማለት ኢናሚን ማለት ደግሞ ካርበን ካርበን ደብል ቦንድ ዊዝ ካርበን ሲንግል ቦንድ ናይትሮጂን ማለት ካርበን ካርበን ደብል ቦንድ ከዛ ካርበን ዊዝ ሲሆን የምንፈጥረው ማለት ነው ኢናሚን ነው ማለት ኢናሚን so like in main formation the reaction require a trace amount of an acid catalyst እዚህም ካታሊስት እንጠቀማለን አሲድን እንደ ካታሊስት እንጠቀምና አልዲሃይድን ወይም ኬቶንን ከሰከንደሪ አማይን ጋር ሪአክት እንዲያደርግ ካደረግን ኢናሚን እንፈጥራለን ኢናሚን ማለት ካርበን ካርበን ደብል ቦንድ ዊዝ ናይትሮጂን አሲድ ሲንግል ቦንድ ነው ኢሚን ሲሆን ግን ካርበን ዊዝ ናይትሮጂን ደብል ቦንድ ይፈጥራል ማለት ነው ሶ እቺኛዋን ልዩነታቸውን በደንብ ማወቅ አስፈላጊ ነው ማለት ነው ሶ ሜካኒዝሙን እዚህ ጋር ማየት ትችላላችሁ እዚህ ጋር ያለው ኬቶን ከሰከንደሪ አማይን ጋር ሲብላላ ወይም ደግሞ ሁለት ሎን ፔር ኦፍ ናይትሮጂን ላይ እንደ ኒክሎፋይል አክት ያደርጋል ቺ መታችን ካርበን ፕረስ ታርግ ይሄ ቦንድ ይከፈታል ኦ ማይነስ ይሆናል ናው ኦክሲጅን ማይነሱን ተጠቅሞ አንድ ሃይድሮጂን ከቤዙ ላይ ወስዳል ኦኤች ይፈጥራል እንዳያችሁ እዚህ ጋር ደግሞ ናይትሮጂን ፕላስ ነበረ ሶ እቺ ናይትሮጂን በመስጠት ፕላሱን ወደ ሎን ፔር መመለስ ይችላል ሶ እቺ ወሰድንበት በቀጥታ ሎን ፔሩን ሪጌት አደረገ ሎን ፔሩን ሪጌን ካደረገ በኋላ ግን እዚህ ጋር ያለችው OH ጉድ ማለት ፑር ሊቪንግ ግሩፕ ስለሆነች ወደ ጉድ ሊቪንግ ግሩፕ ለመቀየር በቀጥታ ሃይድሮጂን እንወስዳለን ከቤዝ OH እንፈጥራለን ማለት ነው ልክ እዚህ ጋር እንዳያችሁት OH ይፈጠራል ሶ ኦ ፕሮቶኔትድ ካርቢኖ አማይን ነው ሶ ናው ውሃ በቀጥታ ኤሊሚኔሽን ሪአክሽን እናካሄዳለን ይሄኛውን ውሃ እናስወግዳለን ማለት ነው ሶ ውሃ ሲወገድ በቀጥታ እዚህ አካባቢ ላይ ምን ይፈጠራል ካርበን ናይትሮጂን ደብል ቦንድ ይፈጠራል ካርበን ናይትሮጂን ደብል ቦንድ ተፈጠረ ማለት እኛ ደግሞ እንፈልገው ካርበን ደብል ቦንድ እና ካርበን ሲንግል ቦንድ ናይትሮጂን ነው ሶ እቺ ፕላስ ቻርጅ ሪጌን ለማድረግ እቺ ናይትሮጂን መስዋዕት እናደርጋለን እቺ ናይትሮጂን መስዋዕት አደረግ ማለት እዚህ ጋር ደብል ቦንድ ይፈጠራል ይሄ ደብል ቦንድ ተፈጠረ ማለት ካርበን ከአራት በላይ ቦንድ መሸከም ስለማይችል ይሄ ቦንድ ይሰበራል ሎስ ይሆናል ያኔ እቺ ፕላስ ደግሞ ወደ ሎን ፔር ትቀየራለች ማለት ነው ሶ በዚህ ሴናሪዮ ከአልዲሃይድ ወር ከኬቶን ኢናሚንን መፍጠር እንችላለን ይሄም ሌላ ኤግዛምፕል ነው ያው ዞሮ አኒናሚን can be produced by simple reaction between an aldehyde or keto with secondary amine ነው ማለት የሚቀጥለው እንግዲህ ሪአክሽን ኦፍ ካርቦኒያል አት አልፋ ካርበን ላይ ሪአክሽን ነከዳለ ያ ሪአክሽን እንግዲህ አልካይሌሽን ይባላል alkylation of a carbonyl compound is an important reaction because it gives us another way of forming carbon double bond እዚህ ጋር ፕሮዳክታችን ካርበን double bond ነው እንግዲህ alkylation reaction ለማካሄድ ደግሞ ቤዝ እንጠቀማለን the best base for alkylation reactionችን ደግሞ LDA ወይም ደግሞ lithium diisopropylamide የምንለው ነው ማለት so alkylation is carried out first by removing the proton from the carbonyl compound using the strong base such as LDA or lithium diisopropylamide then adding the appropriate alkyl halide so ይሄ LDA ምንድነው የሚያደርገው እንግዲህ ፕሮቶንን አብስትራክት ነው የሚያደርግልን ማለት ነው ፕሮቶን አብስትራክሽን አልፋ ካርበን so እዚህ ጋር እንደምታዩት ይሄ ካርቦኒል ካርበን ነው ይሄን ካርቦኒል ካርበን በLDA in the presence of tetrahydrofuran as solvent ይሄ እንደ ሶልቨንት ነው የሚያገለግለን tetrahydrofuran which is አፕሮቲክ ሶልቨንት ነው so ከዚህ ጋር ናይትሮጂን ስንወስድበት ልክ እንደምታዩት እንዲህ ያለ ዲፖዚሽን ኦፍ ኤሌክትሮን ይፈጠራል ናው እዚህኛው ጋር ይሄ ከተፈጠረ በኋላ አልካይል ሃላይዶችን እናመጣና ሪአክሽኑ አንደርጎ እንዲያደርገና እናደርጋለን ማለት ነው so ቺሎን ፔር ተጠቅመን እዚህ ጋር ደብል ቦንድ ምንፈጥር ይሄኛው ምን ይሆናል ሲንግል ቦንድ ሆኖ ማይነስ ቻርጅ ይፈጠራል ማለት ነው so ደብል ቦንድ ነው ማለት ደግሞ ደብል ቦንድ ኒክሎፋይል አክት ስለሚያደርግ ይሄኛው አልካይል ሃላይድ ደግሞ እንደ ኤሌክትሮፋይል ነው አክት የሚያደርገው ምክንያቱም ሃሎጂኖቹ ኤሌክትሮን ዊትድሮይንግ ግሩፕ ስለሆኑ ማለት ነው so እቺ መቶችን ኖክስ ያደርግ ይሄ ቦንድ ይሰበራል now this product is formed so this product is simply the product of alkylation reaction ነው ማለት ነው ሌላው እዚህ ጋር ፔንታኖንን እንደገና በኤልዲ ተጠቅመን ይሄንን ፕሮዳክት ማምረት እንችላለን ይሄም ኬቶን ነው ዋቲኮን ኬቶን ሳይሆን ዋቲ that is an ester ነው so esterንም በኤልዲ በመጠቀም አልካይሌሽን ማካሄድ እንችላለን ይሄ ብቻ ሳይሆን ደግሞ ሲያኖ ግሩፕ ወይም ደግሞ ሃይድሮጂን ሲያናይድ ወይም ካርበን ሲያናይድንም LDA በመጠቀም in the presence of tetrahydrofuran alkylation ማካሄድ እንችላለን ማለት ነው so alkylation can be takes place for aldehyde ketone esters and the cyanide functional group ብሎ መደምደም ይቻላል ነገር ግን ያኔ ሁሌ የምንጠቀመው ቤዝ አለ ያ ቤዝ ደግሞ
LDA or lithium diisopropylamide in the presence of tetrahydrofuran solvent እንደሆነ ልታውቁ ያስፈልጋል ማለት ነው። So here two different products can be formed when the ketone is not symmetrical because either can be alkylated ይላል። እንግዲህ አንድ ኬቶን unsymmetrical ከሆነ ወይም ደግሞ symmetrical ካልሆነ no symmetrical ከሆነ አልካይሌሽኑ በሁለት መልኩ ሊኬድ ይችላል። ወይ በዚህ ሊኬድ ይችላል ወይ ደግሞ በዚህ ሊኬድ ይችላል። ለምሳሌ ሚቲል ሳይክሎሄክሳኖን ብትወስዱት LDA በመጠቀም ቺኛዋን ካርበን ፕሮቶሬት ብናደርጋት ሎን ፔር እናገኛለን። ያ ሎን ፔር ተጠቅመን ደግሞ ልክ እንደ እድሙ ደብል ቦንድ መፍጠር እንችላለን። ደብል ቦንድ ፈጠር ማለት ደግሞ ኦክሲጅን ማይነስ ቻርጅ ይሆናል። ያኔ ሄድ ፓይ ቦንድ እንደ ኒክሎፋይል በመጠቀም ሚቲል አዮዳይድን እንደ አልካይል ሃላይድ ብንወስዳት ሰው የመቶ ይኖክ ያደርጋል። ቺኛው ብሬክ ታደርጋለች። ሶ አት ዘ ኤንድ ኦፍ ዘ ዴይ ይሄን ፕሮዳክት እንፈጥራለን። ሌላው እዚች ጋር ደግሞ ፕሮቶኔሽን ብናካሄድና አልካይሌሽን እዚሁ ጋር ብናካሄድ ልክ እንዲህ ያለ ፕሮዳክትን መፍጠር እንችላለን ማለት ነው። So how do you prepare for methyl 3-hexanone from ketone containing no more than 6 carbon atom ይላል። Here two sets of ketone and alkyl halide could be used for the synthesis of 3-hexanone and the methyl halide or 3-pentanone and the ethyl halide ይላል። So here is how the reaction can be takes place. So 3-hexanone plus alkyl halide or 3-pentanone plus ethyl halide is produced for methyl 3-hexanone. For methyl 3-hexanone ይሄንን ፕሮዳክት እንዴት እንፈጥረዋለን ለሚለው ትክክለኛው መልስ ይሄ ነው ማለት ነው። 3-hexanoneን ከሚቲል ብሮማይድ ጋር ወይም ደግሞ 2-ፔንታኖንን ከኢቲል ብሮማይድ ጋር ሪአክት እንዲያደርጉ በመፍጠር for methyl 3-hexanone መፍጠር እንችላለን ማለት ነው። So የሚቀጥለው እንግዲህ ስለ ኮንደንሴሽን ነው። እንግዲህ ኮንደንሴሽን ማለት ፎር ሹር ዋተርን ሪሙቭ ማድረግ ማለት ነው። ሶ ከኮንደንሴሽን ሪአክሽን ውስጥ የመጀመሪያው እንግዲህ አልዶል ኮንደንሴሽን የምንለው ነው። አልዶል ኮንደንሴሽን ስንል two molecules of aldehyde or ketone react with each other in the presence of the base to form beta hydroxy carbonyl compound። እንግዲህ ሁለት ሞለኪል ኦፍ አልዲሃይድ ወይም ደግሞ ኬቶን ተመሳሳዮቹ ማለት ነው ኬቶን ወይም አልዲሃይድ ሪአክት እንዲያደርጉ ስንፈቅድ ያ ሪአክሽን አልዶል ኮንደንሴሽን ይባላል። ፕሮዳክቱ ደግሞ ቤታ ሃይድሮክሲ ካርቦኒል ኮምፓውንድ ይሆናል። So this beta hydroxyaldehyde or beta hydroxyketone product of aldol addition reaction are either to dehydrate than many other alcohols because the double bond formed as a result of dehydration is conjugated with carbonyl compound. So ከሌሎቹ አልዲሃይድ ግሩፕ የተሻለ ዲሃይድሬት ማድረግ እንችላለን ማለት ነው። ከሌሎቹ አልኮል በተሻለ ዲሃይድሬት ማድረግ እንችላለን ማለት ነው ቤታ ሃይድሮክሲ ካርቦኒል ኮምፓውንድ። ስለዚህ ጋር እንደምታዩ ለምሳሌ ሁለት ዩኒት ኦፍ አናልዲሃይድ ናቸው። አልዲሃይድ ኮንደንስ እንዲያደርግ ብናደርገው ምንድነው የምናገኘው መጨረሻ ላይ ቤታ ሃይድሮክሲ አልዲሃይድ እናገኛለን ማለት ነው። በተመሳሳይ ሁኔታ እዚህ ጋር ቱ ሞለኪውል ኬቶንን ኮንደንስ ብናደርገው መጨረሻ ላይ ቤታ ሃይድሮክሲ ኬቶን እንፈጥራለን። በሁለቱም ቤታ ሃይድሮክሲ ካርቦኒል ሜቢ ቤታ ሃይድሮክሲ አልዲሃይድ ኦር ቤታ ሃይድሮክሲ ኬቶንን እንፈጥራለን ማለት ነው by using aldol condensation። ስለዚህ እዚህ ጋር መያዝ ያለባችሁ what is the product of aldol condensation የሚለው ነው። so ሁሌም the product of aldol condensation is beta hydroxy carbonyl compound ብላችሁ መደምደም ትችላላችሁ። so base removes an alpha proton from the carbonyl creating an enolate and the enolate adds to the carbonyl carbon of the second carbonyl and the resulting negatively charged oxygen is protonated by the solvent. so እንግዲህ ኢኖሌት ማለት ካርበን ደብል ቦንድ with O- ማለት ነው። ኢኖሌት so this enolate can be generated like this. so the enolate adds to carbonyl carbon of a second carbonyl and the resulting negatively charged oxygen is protonated. እንግዲህ ቹኑ ከዚህቹ አልዲሃይድ ላይ መጀመሪያ ኢኖሌት ጀነሬት እናደርጋለን። ያቺ ኢኖሌት ደግሞ እንደገና ተመልሳ ከዚህቹ ካርቦኒል ካርበን ጋር ሪአክት በማድረግ መጨረሻ ላይ ቤታ ሃይድሮክሲ አልዲሃይድ ወይም ቤታ ሃይድሮክሲ ኬቶንን መፍጠር እንችላለን። ለምሳሌ እዚህ ጋር በደንብ እየስተዋላችሁ ከተመለከታችሁ እዚህ ጋር ማይነስ ቻርጅ ዲፖዚት እናደርጋለን። ይሄ ማይነስ ቻርጅ ባይ አብስትራክሽን ኦፍ ፕሮቶን የመጣ ነው ወይም ደግሞ አንድ ሃይድሮጅን በማስወገድ የመጣ ነው ማለት ነው። ሶ እቺኛዋ መጣ እቺኛዋን ኖክታ አድርጋለች ያኔ ይሄ ይከፈታል። ሶ ይሄ ፕሮዳክት ይሆናል። እቺኛዋ ኤች ደግሞ ከውሃ ላይ ሃይድሮጅን በመውሰድ እዚህ ጋር እንደምታዩት OH ወይም አልኮልን ትፈጥራለች ማለት ነው። ሶ ባይ ሴናሪዮ we can produce what
ቤታ ሃይድሮክሲ aldehyde. So ketone are less susceptible than aldehyde to attack by a nucleophile. So an aldol addition occur more slowly than ketone. እንግዲህ እዚህ ጋር aldehyde slowly with ketone. So ምንድነው የሚለው ketone are less susceptible ነው ከaldehyde በተሻለ susceptibility በጣም less ነው። ለምን what you call that steric hindrance ስላለ ማለት steric hindrance ስላለ ስለዚህ by nucleophilic attack aldol condensation more slow ነው ማለት ነው ከaldehyde አንፃር. So relatively a high reactivity on aldehyde in competing an aldol reaction is due to less steric hindrance in aldehyde in the case. Yeah. በቀላሉ እዚህ ጋር ስለ steric hindrance ነው እያወራን ያለነው። መቼም ካርቦኒል ካርበን ኦፍ aldehyde ብንወስድ ከኬቶን አንፃር sterically hindered አይደለም የተሻለ steric hindrance አለው። ኬቶን ግን በጣም sterically hindered ይሆናል ከaldehyde አንፃር ማለት ነው። በዚህም የተነሳ እንግዲህ reactivity በዛ ልክ ይቀንሳል ማለት ነው። በዛ ልክ ይቀንሳል ማለት ነው። ግን ኦቨርኦል ፕሮዳክታችን ቤታ ሃይድሮክሲ ኬቶን ይሆናል ማለት ነው። So a condensation reaction is a reaction that combines two molecules while removing small molecule, usually water or an alcohol. እንግዲህ condensation ማለት ምን ማለት ነው ከተባለ ሁለት ሞለኪውሎችን ኮምባይን ማድረግ ያንን ኮምባይን ስናደርግ የሆኑ ግሩፖችን መሰዋት ወይም ሳክሪፋይ እናደርጋለን። በዋናነት ሳክሪፋይ የሚሆነው ውሃ ነው ወይም አልኮል ነው ማለት ነው። So እዚህ እንደምታዩ ለምሳሌ two molecules of aldehyde can be condensation reaction ያካሂዳል ቤታ ሃይድሮክሲ aldehyde ይፈጥራል። እዚህም እንደምታዩት ይሄን ቤታ ሃይድሮክሲ aldehyde ደግሞ ሂት ብናሞቀው አልፋ ቤታ አንሳቹሬትድ aldehyde ይፈጥራል ማለት ነው። ለምን ደብል ቦንድ እዚህ ማለት ስለሚፈጠር so ቤታ ሃይድሮክሲ aldehyde ቤታ ሃይድሮክሲ ኬቶን dehydrated under basic condition and the product of dehydration is called aninon. In for the double bond and the on for carbonyl compound. So enones double bond having what carbonyl carbon compound. Carbonyl carbon compound ማለት ነው። እንግዲህ ቤታ ሃይድሮክሲ ኬቶንም ሆነ aldehyde ዲሃይድሬት ያደርጋል በቤዚክ ኮንዲሽን ውስጥ ወይም ደግሞ ሪሙቫል ኦፍ ዋተር ማድረግ እንችላለን። መጨረሻ ላይ መንፈጥረው ግን ኢኖን ይሆናል ማለት ነው። So enone can be produced by simple dehydration of beta hydroxyaldehyde or beta hydroxyketone. What do you mean by beta hydroxyketone? The beta hydroxyaldehyde, they are the product of aldol condensation. እነኚህ ሁለቱም የአልዶል ኮንደንሴሽን ውጤት ናቸው። ምንድነው ኮንደንሴሽን ከተባለ ሁለት ተመሳሳይ ግሩፖችን ኮምባይን በማድረግ የተወሰኑ ስሞል ሞለኪውል የምንላቸው ልክ እንደ ውሃ እንደ አልኮል ያሉትን በማስወገድ የሚፈጠር ፕሮዳክት ነው ማለት ነው። So here is እንደምታዩት ለምሳሌ ቤታ ሃይድሮክሲያልዲሃይድን ወደ አልፋ ቤታ አንሳቹሬትድ ኬቶን ወይም ኢኖን መቀየር እንችላለን። ኢን የሚያሳየው ደብል ቦንድ ነው። ኦን የሚያሳየው ደግሞ ካርቦኒል ካርበን ነው። When two molecules of an ester undergo condensation reaction, the reaction is known as Claisen condensation. Claisen condensation ደግሞ ለማን ነው የሚሰራው? ለኢስተር ነው። ሁለት ኢስተር ሞለኪውሎችን በጋራ ኮምባይን ስናደርጋቸው ውሃን በማስወገድ ምን ፈጥረው ፕሮዳክት ኢስተር ነው ምን ፈጥረው ሪአክሽኑ ኢስተር ኮንደንሴሽን ወይም Claisen condensation ይባላል። Mixed Claisen condensation is the condensation the reaction between two different functional group of carbonyl carbon maybe ketone and the esters or ketone and the aldehyde and the ketone and maybe aldehyde and the esters like that. For example, there is also loading and the excess to produce this product. This is the product of what? Mixed Claisen condensation. Claisen, for your knowledge, it is the name of scientist. Great scientists some knowledge. So, without Claisen condensation and ester condensation. Because of the ketone are more acidic than an esters, ketone and the base are each added slowly to the ester forming a beta diketone. Hullem productation in the Claisen condensation, our product is beta diketone. So here you have to the condensation of an ester molecule with carbonyl carbon to forming a beta diketone. So beta diketone is simply the product of a Claisen condensation. So Claisen condensation product ምንድነው ከተባለ ቤታ ዳይኬቶን ነው። ነገር ግን አልዶል ኮንደንሴሽን ፕሮዳክት ምንድነው ከተባለ ቤታ ሃይድሮክሲ ኬቶን ነው ማለት ነው። ቤታ ሃይድሮክሲ ኬቶንን እንደገና ፋርዘር በሂት ተጠቅመን ኢኖን መፍጠር ወይም ደግሞ አልፋ ቤታ አንሳቹሬትድ ኬቶን መፍጠርም ደግሞ እንደምንችል መዘንጋት የለበትም ማለት ነው።
የሚቀጥለው እንግዲህ ማኒች ኮንደንሴሽን ነው። ይሄ ማኒችም ዘ ኔም ኦፍ ሳይንቲስት ነው እንግዲህ ሶ ማኒች ምንድነው የሚለው a compound capable of forming an enol react with imine forming a formaldehyde and a primary or secondary amine to yield beta amino alkyl carbonyl compound is called manich base ይላል። ሶ ማኒች ኮንደንሴሽን ማለት ባጭሩ the compound ኢኖልን ፎርም ማድረግ ኢኖልን ከኢሚን ጋር ሪአክት በማድረግ ፎርማልዲሃይድ ወይም ደግሞ ፕራይመሪ or secondary amine to yield beta amino alkyl carbonyl compound ስለዚህ ማኒች ኮንደንሴሽን ሪአክሽን ፕሮዳክቱ in what you call formaldehyde ሊሆን ይችላል ወይ ደግሞ ቤታ አሚኖ alkyl group ሊሆን ይችላል carbonyl carbon ሊሆን ይችላል so this aldehyde there is again here is maybe ketone or aldehyde react with aldehyde in the presence of acid as a catalyst to produce this one so how what is the mechanism so mechanism ስታይ እዚህ ጋር step 1 ላይ ሁሌም reaction of secondary amine with aldehyde form hemi-aminal ይላል so እዚህ ጋር ይሄ እንደምታዩት it is what secondary amine ነው ይሄኛው ደግሞ aldehyde so secondary amine እና aldehyde react አድርጎ what you call hemi-aminal እንዲፈጠር እናደርጋለን ይሄ further dehydration እናደርገው the loss of molecular water to form iminium cation ነው so this iminium cation react with an enol to produce a manich base so enol form of an active hydrogen compound react with iminium cation to form beta amino carbonyl compound called manich base so beta amino carbonyl compound is a product of manich condensation manich condensation so the manich condensation is mainly used for production of a steep base or manich base so በዚህ አውድ አንደርስታንድ ማድረግ ያስፈልጋል ማለት እንግዲህ ኮንደንሴሽን ሲባል አልዶል አለ ክሌይሰን አለ ማኒች አለ ማኒች ሳይንቲፊክ ኔም ነው ክሌይሰንም ሳይንቲፊክ የሳይንቲስት ኔም ነው ሳይንቲስቶች የመጀመሪያ ጊዜ አክት ወይም ደግሞ በእነሱ ተስላደረጉ በእነሱ የተሰየመ ነው ማለት ነው ግን ፕሮዳክታቸው የተለያየ እንደሚሆንና ሪአክሽን ሜካኒዝማቸውም የተወሰነ የተለያየ እንደሚለያይ ማወቅ አስፈላጊ ይሆናል ማለት ነው so the Claisen condensation or ester like aldehyde and ketone are weakly acidic and when two molecules of an ester undergo condensation reaction the reaction is said to be Claisen እንደምበለናል ሁሌም የክሌይሰን ኮንደንሴሽን ፕሮዳክት ደግሞ ቤታ ኬቶ ኢስተርስ እንደሆነ ማወቅ ያስፈልጋል ቤታ ኬቶ ኢስተርስ ማለት ከኢስተሩ ተነስተን አልፋ ቤታ ላይ ስንመጣ ኬቶን አለ ሶ ቤታ ኬቶ ያልነው ለዚህ ነው ከዛ ኢስተርስ ቤታ ኬቶ ኢስተር is a product of Claisen condensation so one molecule of a carbonyl compound is converted into an enolate when an hydrogen or alpha hydrogen is removed by a single base so mechanism ምን ይመስላል በቀጥታ እቺ ቤዝ መታችን አልፋ ሃይድሮጅንን አብስትራክት ብታደርጋት እዚህ ጋር ዲፖዚሽን ኦፍ ኤሌክትሮን ይኖራል ያን እቺ እንደ ኒክሎፋይላክስ ስለምታደርግ መታችን ሎክ ታደርጋለች ይሄ ቦንድ ይከፈታል ሶ ይሄ ቦንድ ሁለት ጣፋንታ አለው ወይ ሃይድሮጅን ይወስዳል ወይ ደግሞ ወደ ኋላ መመለስ ነው ጣፋንታው ብለናል ሶ ወደ ኋላ ብንመልሰው ይሄ ቦንድ በቀላሉ ብሬክ ይሆናል ማለት ነው ሶ ይሄ ቦንድ ራሱ ስታብላይዝ ለማድረግ ኢኩሊብሪየም ይጠቀማል at the end of the day it becomes stable so the enolate attacks the carbonyl carbon of the second molecule of esters ይላል ማለት so in short the Claisen condensation product is beta keto esters beta keto esters so እንግዲህ generally chapter 8ን በሁለት ፓርት ለማየት ሞክረናል part 1 part 2 ብለን part 2 እዚህ ጋር ያበቃል ማለት ነው እዚህ ጋር የኩዝ ጥያቄዎች ተጠይቃችኋል ምን ያህል አንደርስታንድ አድርጋችኋል የሚለውን የሚገመግሙ ጥያቄዎች ናቸው አንደኛው what do you mean cyanoid reaction ይላል what you mean by Wittig reaction mean ይላል amide also undergo to successive addition of hydride on when they react with lithium and monohydride ይላል true ነው ወይ false የሚል ጥያቄ ነው true false መመለስ ነው aldehyde are reduced to primary alcohol and ketone reduced to secondary alcohol ይላል ይሄም true false ነው ሌላው the reaction between ketone and the Grignard reagent produce tertiary alcohol ይላል so የኛው እንግዲህ Grignard reagent ከፎርማልዲሃይድ ጋር ሪአክት ሲያደርግ ፕራይመሪ ብለናል ከኤኒ አልዲሃይድ ጋር ሲሆን ደግሞ ሰከንደሪ ብለናል ከኬቶን ጋር ከሆነ ደግሞ tertiary alcohol ነው የሚሆነው ስለዚህ ትክክል ነው ማለት ነው መጨረሻው በዚህ አውድ ሌሎችንም እናንተ ለመሞከር
ብትሞክሩ እስካሁን የተማረውን ነገር አንደርስታንድ ለማድረግ ውስጣችሁ እንዲቀመጥ ያግዛችኋል። ከዚህ ቻፕተር የወጡ ኤክሰርሳይሶችን ወይም ጥያቄዎችን ስፔሻሊ ወይ ከቻፕተር 7 ጋር መርጅ አድርገን እናዘጋጅላችኋለን። እስከዛው እንግዲህ ይሄንን ቪዲዮ በደንብ በማየት ከተመቻችሁ ቪዲዮአችን ላይክ ለጓደኞቻችሁም እንዲሁ ሼር በማድረግ ምናልባት ለቻናላችን ደግሞ አዲስ ከሆኑ ምናልባት ድንገት ብሮስ ያረጉ ካገኙን እመኑኝ ጠቃሚ ነገር ስለምታገኙበት ወይም ጠቃሚ ነገር ስለምንለቅበት ቻናላችንን ሰብስክራይብ በማድረግ ከባድ የሆነውን ኦርጋኒክ ኬሚስትሪ ቀለል ባለ ሲስተም አንደርስታንድ ማድረግ ትችላላችሁ። ከዚህ በኋላ እንግዲህ ምናልባት በቻፕተር 9 ወይም ደግሞ በኩዌስችንስ ኦን ቻፕተር 6 ቻፕተር 5 ቻፕተር 6 ቻፕተር 7 ቻፕተር 8 ከነኛ ውስጥ የወጡ አንዳንድ ኤክሰርሳይዝ ጥያቄዎችን ይዘን የምንመጣ ይሆናል። እስከዛው ቸር እንሰንብት።